ልጁ ቤተክርስቲያን ውስጥ ገብቷል አይደል? ተሜ አዎ ኤርሚ የትኛው ቤተክርስቲያን? ስላሴ አይደል? ቅድስት ስላሴ። እምነቱ ምንድን ነው የልጁ? የልጁ እምነት ምን እንደሆነ እኔ አላውቅም። ይህ ልጅ የመጀመሪያው ጉዳይ ምን ብሏል? መስቀል ተሳልሟል። መስቀል ተሳልሟል። ተሳልሞ ነው የገባው። መቅደስ ውስጥ መግባቱና ነጠላ አለመልበሱ የኦርቶዶክሳዊ የሆኑ ስርዓቶችን አለማድረጉ ተገቢ ነው ወይ ተገቢ አይደለም ብያለሁ። ለምን ቢባል ነጠላ ቢለብስ ሞር ኢትዮጵያን ያስተዋውቃታል። ኦርቶዶክሳዊነት ምን እንደሆነ፣ ኢትዮጵያዊነት ምን እንደሆነ ኦርቶዶክስንና ኢትዮጵያን መነጣጠል ስለማይቻል ና ግቡ እንጂ ኦርቶዶክሳዊ ና ግባ። ተሜ ለምን ወጣህ? ለምን ወጣ? ድርሳነ ዑራኤል ልግለጠው እንጂ የሴቶች የወር አበባ ደም ማለት ነው። እግርን ጥፍር ሲመታህ ጥፍር ሲደማ ጥፍር ይጠባል። እንደ ሴት ጡት ወተት እንደሚያወጣ ልጆች እንደሚጠቡት ማለት ነው። የሰው ደም ይጠባል። ትውከት ይበላል። የሰው ትውከት አክታ። ይሄ አክታ ማለት ምራቁ ሳይሆን ያስታወቀው በልቶት ያስታወቀው ማለት ነው። ያ What is this? What is this? He's blessing you. He's blessing me? Oh, bless me. Oh, you're saying? I think he's blessing me. Yeah, you gotta explain to me. Okay, ማን ነው የሚያሳየው? መርጌታ ምንድን ነው እሱ? እስቲ ምንድን ነው ይሄ መጽሐፍ? አፄ ኃይለ ሥላሴ በየቤተ ክርስቲያኑ የተለጠፈ ሙት ዓመታቸው ሁሉ እንትን የሚል ነው እኮ። ይኸውስ መፈተወ ንጉሥ ነኪ ንጉሥ ደምግባትሽን ወዷልና መዝሙር 44 ተጠቅሶ ለንጉሥ ለአፄ ኃይለ ሥላሴ ለአፄ ምኒልክ ነው እንጂ ለአፄ ምኒልክ ናቸው። ለአፄ ምኒልክ ይኸው ታኅሳስ 3 ቀን 2006 ዓመተ ምህረት እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበትና የዳግማዊ አፄ ምኒልክ የእረፍታቸው 100ኛ ዓመት በታሪካ ነገሥት በዓታ ለማርያም ገዳም በታላቅ ድምቀት ይከበራል። ስለዚህ መላው ሕዝበ ክርስቲያን የበዓሉ ተሳታፊ ይሆን ዘንድ በአክብሮት ተጋብዘዋል። ይህ አሁን ታቦት አለ፣ እዛ በዓታ ላይ ታቦት አለ። የእሳቸው የአፄ ኃይለሥላሴም እዚሁ ጋ ነው ያለ ታቦቱ ከእሳቸው ጋር አብሮ ድርብ ሆኖ በዓታ ላይ አለ ጽላታቸው ማለት ነው። መልኩን ቆይ በውስጥ ልክልሃለሁ፣ መርጌታ በሙሉ ልክልሃለሁ። እሺ ላክልኝ፣ በደንብ ተረጉመዋለሁ። አዎ እዚህ ተርጉመውታልም እነሱ ሲጽፉት እንዳለ ነው የተቀመጠው። እሺ ለምህረት አብም መልክ እንደተደረሰለት ታውቃለህ? የትኛው ምህረት አብ? ምህረት አብ አሰፋ። ኧረ አላውቅም። እግዚኦ ኧረ አላውቅም። እንዴ ኤርሚ አይሾ ስፒድ ላይ ጥያቄ አለ ኤርሚ? በደንብ አለኝ። ከብሩክ ጋር አውሩ። ብሩክ ያውራ። ብሩክ ከአንተ ጋር ትንሽ ላውራና ያው ከብሩክ ጋርም ያው ብሩክንም ተከባብረ የምናወራ ወንድም ነው፣ ግን የተወሰነ ይቀጥልና ከአንተ ጋር እኔ ትንሽ ቪዲዮ ሌው 5 ደቂቃ ቪዲዮ ስለሆነ ሌው ብሩክ ያውራው። ከብሩክ ጋር አውሩ። ብሩክ ተከባብረ የምናወራ ነው እና መጀመሪያ ከብሩክ ጋር ቀጥታ ወደ ጥያቄ ከመግባታችን በፊት ሌላ የሚጀመሩ ቶፒኮች ስላሉ እሱ ሌላ ጊዜ ግን ይኸውና ቪዲዮን አለውኝ። ጥያቄ ካለ መልስልሃል። ኦኬ ከብሩኬ ጋር ታዲያ ታወሩ? ያው በቃ አልኩህ እኮ እሱም ከኔ ጋር ማወራበት ምክንያት አለው፣ እኔም አለኝ።
ተከባብሮ ማውራት እና ተከባብሮ ዝም ማለትም ደግሞ ትልቅነት ነው። እሺ አብረን ነው ታዲያ። You be my guy? Okay. Be calm? Yeah. Right, I got too much energy right now. He had a lot of Ethiopian coffee. Okay. So he's very, very excited. It's on. What is this? What is this? What is this? He's blessing you. He's blessing me? Oh, blessing. Oh, he's saying. Yeah. I think he's blessing me. Yeah, you gotta explain to me what's going This on. is one of the oldest churches inside Ethiopia. And then what they've done is they've come here to receive you and then also to give you their blessing. Oh. Prepared the traditional ceremony. Oh. So it's not really big church here. You be my guy? Okay, okay. This is the church. Okay. Be calm? Yeah. Right, I got too much energy right now. He had a lot of Ethiopian coffee. Okay. So he's very, very excited. I would like to explain something for you. Shoot. These You want to go somewhere? was established. ኦኬ ልጁ ቤተክርስቲያን ውስጥ ገብቷል አይደል ታሚ? አዎ ኤርሚ። የትኛው ቤተክርስቲያን? ስላሴ አይደል? ቅድስት ስላሴ። እምነቱ ምንድን ነው የልጁ? የልጁ እምነት ምን እንደሆነ እኔ አላቅም፣ ግን ይህ ልጅ አገርን እንደ ሀገር ያስተዋውቃል ተብሎ የሚጠበቅ ልጅ ነው። እንደ አፍሪካ ጴንጤ ቢሆን ይገባል። ኤርሚ አልጨረስኩም። እንደ አጋጣሚ ነው እየበላው ነው ካፌ ላይ ያቆምኩትና አልቀጥል ነው እና እሺ ይህ ልጅ እንደ አፍሪካ እየዞረ ያለ ልጅ ነው። ሃይማኖት ምንድነው የሚለውን ነገር አላውቅም፣ ግን ይህ ልጅ ለምን ኦርቶዶክስ ተዋህዶ ጋር ቀጥታ ቅድስት ስላሴ መጣ ለሚለው ሀሳብ አንዳንድ ጊዜ ሰዎች ባለማወቅ ታቦት ወጣ ምናምን ይላሉ። የወጣው ንዋየ ቅዱሳት ነው የወጣለትም ደግሞ ትልቁ ምክንያት ቤተክርስቲያኗ እንደ ቤተክርስቲያን እንደ ሀገር ስለምትከበር አገሪቷም ደግሞ የምትታወቀው ደግሞ በኦርቶዶክስ ስለሆነ አገርን ለማስጠራት ያለበትን ሀሳብን ነው ይሄ ልጅ የወጣው። እዛ ቤተክርስቲያኑ ሲገባ ነጠላ መልበስ ነበረበት፣ አልሰጡትም ነጠላ። ይሄ ደግሞ የግለሰቦች ወይም ደግሞ የአንዳንድ ሰዎች ስህተት ነው። ያ ነው ኦርቶዶክስ ማለት ኢትዮጵያ ማለት ኦርቶዶክስ ስለሆነች ነው የሄደው። ለምን ቢባል ቀጥታ መስጊድ አልሄደም፣ ቀጥታ ቀጠና ሁለት ሙሉ ወንጌል አልሄደም። ለምን ቢባል እንደ ሀገር ቅርስም እንደ ሀገርም ደግሞ ስጦታ አላት ተብላ የምትጠበቀው ማን ስለሆነች? ኦርቶዶክስ ስለሆነች ነው። ሌላ ሲገባ ቤተ መቅደሱ ሲገባ አንዳንድ ሊያሳዩት የሚፈልጉት ነገር ነበር፣ አሳይተውታል። ግን እንደ ቤተክርስቲያን ስርዓት ልክ ነው ወይ አንተ እንደምታየው ነገር ልክ ነው ወይ ሲል ልክ አይደለም ብዬ ነው የማስበው። የመጀመሪያው ጉዳይ እዛ ጋር የነበሩ ካህናቶች ልጁን ነጠላ ማስለበስ ነበረባቸው፣ ነጠላ አላስለበሱትም። ይህ ማለት ግን ኢትዮጵያን አላስተዋወቀም ማለት አይደለም። ያ ነው ኤርሚያስ። ተሰምታል። ኦኬ በቤተ ክርስቲያኒቱ ስርዓት አሁን ይሄ ሰው ሙስሊም ነው ሰውየው? እርግጠኛ ነኝ ኤርሚያስ። እንደዛ ብለው የሚል መረጃ አለ። ኮንቨርት አድርጓል ወደ ሙስሊም ብለው የሚል ማለት ነው። የቀድሞ እምነቱን እንደሆነ አላውቅም። እህትየው ሜርሲ ቼክ አድርጊ። እኔ ሃይማኖቱን አላውቅም፣ አልዋሽ ነገር አሁን በቃ ምንም ግን ሙስሊም ሆኖ መግባቱ ተገቢ ነው ወይ? ተገቢ አለ። ግን ደግሞ ሀገርን እየጎበኝና ሀገርን እያስተዋወቀ ስለሆነ ኤርፖርት ሄዷል፣ መስቀል አደባባይ ሄዷል። የት ሄዳ አይደለም ኢትዮጵያ መጥቶ ብዙ ቦታ ላይ ሊሄድ ይችላል። እኔ አሁን እየጠየኩ ያለሁትኝ ብቻ የኢትዮጵያ ኦርቶዶክስ እምነት ተከታይ አይደለም። አለ ሄርሚ፣ እርግጠኛ ሆነ ለማውራት ማስረጃው አለ። የኦርቶዶክስ እምነት ተከታይ ነው። እኔ አላቅም እኮ ስለዚህ እሱን አሁን በመረጃ እናይልሃለን። አለ ማስረጃ እኮ አንተን እኮ አለመቀበል እኮ አልችልም እኮ። ልክ ነህ። በቃ ግን ወደ ሙስሊም ኮንቨርት አድርጓል ብሎ የሚል አለ፣ የወጣ መረጃ ማለት ነው።
አለ ሳይሆን ማስረጃውን አሳየኝ። ሙስሊም ነው። ያው ከታች ኮሜንቱን ሁሉ ያው ሙስሊም ነው። ኮመንቱን እሱ ያው ልጁ አማኝ ነውም ተብሎ ይወራለታል። ቀጥሎ ደግሞ ልጁ ብቻኛው የኦርቶዶክስ ተብሎ ይጠራል። ስለዚህ ሃይማኖቱን አናቀው። አድመጠኝ፣ የኦርቶዶክስ እምነት ተከታይ አይደለም። ሙስሊምም ይሁን ጴንጤ፣ ካቶሊክም ይሁን ማንም በእናንተ ቤተክርስቲያን ውስጥ አንድ ሰው የሚገባ የቤተክርስቲያኒቱ እምነት ተከታይ የሆነ ሰው ነው አይደል? ቤተክርስቲያን ውስጥ የሚገባ አዎ። እኔ አሁን ይኸውልህ ቆይታሜ የጠይቁን ባጭር መልስ እንጂ ቀጥላታ የኦርቶዶክስ እምነት ተከታይ የሆነ ነው አይደለ? እንጂ ከዛ ውጭ የሆነ ሰው ቤተክርስቲያን ውስጥ አይገባም ማለት። ይህ ልጅ እንደ ሀገር ሊጎበኝ ነው የመጣው። አልጠይቁም። ኖ አልጠይቁም። እኔ ቤተክርስቲያን ውስጥ የሚገባው ሰው ነው ያልኩ። እንደ ሀገርማ ኢትዮጵያ ሊጎበኝ ነው የመጣው። ኢትዮጵያ ውስጥ ያለውን መስጊድ የሚግባ ያስተዋውቅም ነው የመጣው። የትኛው ምንም ኢትዮጵያን እሱ አያስተዋውቅም። ምን ያስተዋውቃታል? በልመና ነው የመጣው። ኖ እኔ በምን መጣ አይደለም ተሜ የጠየቅኩ ላይ በልመና መጣ ምናም ነገር። እኔ አንድ ውርጋጥ የሆነ ሰው ይቅርታ አድርግልኝ፣ እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ ድሮም የታወቀች ሀገር ናት። ኦኬ 40 ምናም ነገር ሚሊዮን ፎሎወር ስላለው እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ በልጆቿ የታወቀችበት የምትታወቅበት ብዙ የታሪክ አሻራ አለ። ኦኬ ስለዚህ እንደው እሱ ኢትዮጵያን ላይ ያስተዋውቅ የመጣበት አይነት ነገር ተደርጎ የሚደረግ ነገር ኢትዮጵያ አትታወቅም እያልን እኮ ነው። ይሄ ደግሞ ማለት በጣም ማፈሪያነት ነው ለእኛ ለሀገራችን ማለት ነው። እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ ልትታወቅበት በምችላቸው ትልልቅ በሚባሉ ነገሮች በዓለም መድረኮች ላይ ታውቃለች። ለምሳሌ በአትሌቲክሳችን ታውቃለች፣ በቡናዋ ትታወቃለች ኢትዮጵያ ማለት ነው። እኔ አሁን በውጭ ዓለም ላይ ነው ያለሁት። ኢትዮጵያን ኮፊ የትኛውን ቦታ ላይ ይታወቃል? ኦኬ የትኛውን ቦታ ላይ ያልኩ እና ኢትዮጵያን ሊያስተዋውቃት ምናምን ነገር እሱ የማያውቁ ኢትዮጵያ የሚባል ሀገር የማያውቁ ሰዎች ካሉ ምናልባት ካለው ከተሰሚነት አኳያ እንደዛ ሊታወቅ ይችላል እንጂ እሱ ኢትዮጵያ ሊያስተዋውቅ መጣ ምናምን ነገር ብሎ የሚለው እኔ ተወሱ። ከዛ ይልቅ እኔ አሁን ዋና ትኩረት ማድረግ የፈለኩት በእናንተ ቤተክርስቲያን ውስጥ በቅዳሴ ጊዜ ጻኡ ንዑሰ ክርስቲያን ብለን እንላለን ሲባል ሰምተሃል? ቅዳሴ በደንብ ታውቃለህ? ተሜ ኤርሚ የክርስቲያን ታናናሾች የሆናችሁ ውጡ ይባላል። አዎ ንዑስ ክርስቲያኖች እንዲወጡ ይነገራል ቅዳሴ ማለት ግን እኔ ኦኬ። ስለዚህ ይሄ ሰው ታዲያ የገባ ሰው ልንገርህ፣ ጴንጤው ነው የገባ ሰው። ቆይ አድመጠኝ። እኔ ይሄኛውን ስትሳወራልህ ለዚህኛው በደንብ ጥንፍፍ አድርገህ መልስልኝና ከዛ ደግሞ ጴንጤ የሆነ የገባ ሰው ሌላም የገባ ሰው ካለ ታሳየናለህ ማለት ነው። አዎ ለምን ገቡ ለምትለው ነገር ይኸውልህ አሁን በታሪክ ደረጃ የገቡ ሰዎች አሉ ጴንጤ ሆነው፣ እንዲሁም በጴንጤ ቤት በጣም ትልቅ የሆኑ ሰዎች ኢትዮጵያ ውስጥ። የዚህኛውን ጨርስልኝና ተመስገን። እንዴት ነው በቃ ሁሉ ቀን እናንተ አንግባባም እንዴ? የዚህኛውን ጨርስልኝና ጴንጤ ሆነው የገቡ ሰዎችን ደግሞ ተናገር፣ ቀጥልበት። የዚህኛውን ጨርስልኝ። ይሄ ለምንድን ነው የገባው? ቤተክርስቲያኒቱ በዚህ አይነት አቀባበል እንዴት ተቀበለችው? እሺ ለምን እንደገባ ልንገርህ። ጻኡ ንዑሰ ክርስቲያን እያለች ብላ የምትል ቤተክርስቲያን ልመልስልህ እኮ ነው። መጀመሪያ በዛ ሰዓት ላይ የቅዳሴ ሰዓት አልነበረም፣ እሱን ያዘው። ቀጥሎ ደግሞ እንደ ሀገር ኢትዮጵያ ማለት ኦርቶዶክስ ማለት ኢትዮጵያ ስለሆነች የማይነጣጠልና ልትነጣጠል የማትችል ሃይማኖት ስለሆነች ከኢትዮጵያ ልትነጥላ ስለማትችል ይህ ሰው እንደ አጋጣሚ ሆኖ ኢትዮጵያ ውስጥ ያሉትን አዲስ አበባ ያሉትን ሁሉ እየጎበኘ ነው። ለምሳሌ ያክል ግዙፉን ኤርፖርትን ጎብኝቷል። መጎብኘትና ማየት ያለበትን በዩቱብ ማስተላለፍ ያለበትን እንዲያስተላለፍ። ስለዚህ ይህ ልጅ የመጀመሪያው ጉዳይ ምን ብሏል? መስቀል ተሳልሟል። ተሳልሞ ነው የገባው። መቅደስ ውስጥ መግባቱና ነጠላ አለመልበሱ ኦርቶዶክሳዊ የሆኑ ስርዓቶችን አለማድረጉ ተገቢ ነው ወይ ተገቢ አይደለም ብያለሁ። ለምን ቢባል ነጠላ ቢለብስ ሞር ኢትዮጵያን ያስተዋውቃታል። ኦርቶዶክሳዊነት ምን እንደሆነ፣ ኢትዮጵያዊነት ምን እንደሆነ ኦርቶዶክስንና ኢትዮጵያን መነጣጠል ስለማይቻል። ለምን ቢባል ለምንድን ነው ቀጠና 2 ሙሉ ወንጌል ያልሄደው? ምንም ስለሌለ ነው። ለምንድን ነው መስጊድ ያልሄደው? ምንም ስለሌለ ነው። ይህ ልጅ ቀጥታ ሄደው ልንነጣጥል የማንችላት ሃይማኖትንና ባህልን ጠብቃ እያስቀመጠችና የጠበቀች ሃይማኖት ስለሆነች ኦርቶዶክስ
ቅድስት ሥላሴ ሄዶ ጎብኝቷል። ይህ ነው ኤርሚያስ። እሺ ሙሉ ወንጌል ስለጠራህ ሜንሽን ስላደረክ እስልምናም ጋር ሜንሽን ስላደረክ ለሁለቱ መልስ ልስጥህ። ሙሉ ወንጌል ጋር ያልሄደበትም እስልምናም ጋር መስጊድ ያልሄደበት ኮተታ ኮተት እዛ የለም፣ የሚታይ ኮተታ ኮተት የለም። በቃ ይሄ ነው። ኮተታ ኮተት ስለሌለ በሙሉ ወንጌልም በእስልምናም ሃይማኖት መስጊድ ሄዶ የሚያየው ኮተታ ኮተት የለም ማለት ነው። ሙሉ ወንጌል መተህ የምናሳየው ጌታ እንጂ ያለን የምናሳየው ኮተታ ኮተት የለንም። ለዚህ ነው እዛ አይሄደው ማለት ነው። እናንተ ቤት ደግሞ የኮተታ ኮተት አለ የሚታይ ተብሎ የሚባል ማለት ነው። አንዳችን ማይረባ ምን አልኩ? ኮተታ ኮተት ኮታንኮት አይደለም ያልኩት፣ ኮተታ ኮተት ስላለ ነው። አክሱም ሐውልት ነው ኮተት ኤርሚያስ? አይ ስላሴ ቤተክርስቲያን ውስጥ ነው። ፋሲል ግንብ ነው ኮተት? አልተጠየቅም። ኤርሚያስ ልጁ የሄደው ፋሲል ግንብ። አድምጠኝ ኦርቶዶክስ አድምጠኝ፣ ተመስገን አድምጠኝ። ልጁ የሄደው የት ነው? አክሱም ጋር አይደለም። አክሱምና የጥያ ድንጋዮችን የአክሱም ሐውልት ከሆነ አድምጠኝ። እኔ ሳወራ አታውራ። ልጁ የሄደው የት ነው? ስላሴ ቤተክርስቲያን ነው። ስላሴ ቤተክርስቲያን የመጣው ብለህ አሁን እኮ ቅድም አንተን አቧራ እያጨስክ ነበር። ሙሉ ወንጌል አልሄደም መስጊድ አልሄደም ብለሃል። መስጊድ ያልሄደው ኮተታ ኮተት እዛ ስለሌለ ነው። ኦኬ አንድ ምስልምና አሁን እጅ ገብቼ ባላቅም ግን የለም እንደዚህ የሚያወጡት የሚያገቡት አልሄድ አለ ምናምን ነገር ብሎ የሚል የእናንተ ኮተታ ኮተት የለም። እንደዚህ በቫርኒሽ የተለቀለቀ ጣውላ የለም። ኦኬ ሙሉ ወንጌልን ብትመጣ የለም። ስለዚህ ኮተታ ኮተት ቅርጽ ምናምን ነገር የሚባል ነገር ስለሌለ ያው ኮተታ ኮተታችሁን ለማሳየት ማለት ነው። ኮተት መባል ካለበት ዘመናዊ ያመጣው ስራዎች ናቸው። ስክሪን ከተባለ ስክሪን ቢግ ስክሪን አለ ሙሉ ወንጌል። እንደ ስቴዲየም ወንበሮችም ከሆነ ደግሞ የሚጎበኝ ከሆነ እዛ አለ። ግን ቅርስ የአገር ቅርስ አዳምጬ አይደለ አዳምጬ ነበር ወገኖች። እሺ ቆይ አንዴ ታብ ኮፒሊንግ ሼር ያድርጉት ወገኖች፣ ታብና ኮፒሊንግ ሼር አድርጉ። ቴንኪዩ ተሜ በመረጃ ላይ ስለሚያወራ እያወራን ያለ ነው። ታብና ኮፒሊንግ ሼር አድርጉት። ቅርስ እንደ ቅርስ ኢትዮጵያዊነትን ቅርስ ጠብቃ የተቀመጠች ትክክለኛ ኢትዮጵያን ጠብቃና አስጠብቃ አስከብራና ተከብራ ብትኖር ኦርቶዶክስ ናት። ለምን ቢባል የትኛውም ታሪክ ሲነሳ ከኢትዮጵያ ከኦርቶዶክስ ተዋሕዶ ጋር የተያዘ ነው። ስለዚህ ገብቶ የጎበኘው ኢትዮጵያዊ ቅርስ በጠቅላላ ኮተት ከሆነ አላውቅም። ፋሲል ነው ግንብ፣ አክሱም ሐውልት ነው ግንብ፣ እንደገና ደግሞ ኦርቶዶክስ ጠብቃ ያስቀመጠችው ነዋያን ቅዱሳኖች ናቸው ኮተት፣ መጽሐፍ ቅዱስ ነው ኮተት። አልገባኝም። ለምን ቢባል መጽሐፍ ቅዱስ እንኳን አንተ ያስከው መጽሐፍ ቅዱስ እንኳን በአማርኛ እንኳን የተተረጎመው እቹ ቤተክርስቲያን ያስቀመጠችልህ በግዕዝኛ ያስቀመጠችው ነው። ወደ አማርኛ አስተርጉማል ያስቀመጠችው በግዕዝ የተጻፈው ነው መጽሐፍ ቅዱስ ኮተት። አልገባኝም። ለምን ቢባል ኮተት ተብሎ ቢጠራ ፒያኖ ነው፣ ኮተት ተብሎ ቢጠራ ሳክሶፎን ነው፣ ኮተት ተብሎ ቢጠራ ማይክ ነው፣ ኮተት ተብሎ ቢጠራ ሶፍት ነው። ስለዚህ እንደነዚህ አይነት ነገሮች እያሉ ባህልንና ሃይማኖትን ጠንቅቃ ያስቀመጠችን ሃይማኖትን መንካት ይከብዳል። ኤርሚ ስለዚህ ምን እያለ ነው ወንድማችን ተመስገን? የፋሲል ግንብ ያለው ስላሴ ቤተክርስቲያን ውስጥ ነው እያለ ነው። በነገራችን ላይ ኤርሚዬ ሶፍት ሲል የአህያ ፋንድያ በስፋት በኦርቶዶክስ ቤተክርስቲያን እንደሚበላ ግን ማወቅ አለበት። የጅብ አር በየጸበሉ የጅብ አር ይበላል ህዝብ። አንድ ቀንም ይሁን ሁለት ቀንም ይሁን አላቅም ያበላ ካለ በኦርቶዶክስ በገሃድ የወጣ የአረቄ አተላ አለ። የጠላ አተላ ይጠጣል። የጠላ አተላ ከዛ ደግሞ የጅብ አር ይፈለጋል በየቦታው። ምክንያቱም ምንድን ነው ሲባል የጅብ አር ይላል። አንዳንዱ ደግሞ የአህያ ከጥንቆላ ጋር አብሮ የኖረ ሰው የአህያ ፋንድያ ይላል። ይሄ ቤተክርስቲያን ሰምተን ታርግና ልንገርህ። ስለዚህ ይሄ የምናውቀው በየጸበሉ ህዝብ ያውቋል። እርግጠኛ ነኝ እዚህ ሚሊዮኖች ያውቁታል። የጅብ
አር የበሉ ሰዎች ያውቁታል። እዚህ ውስጥ ያሉ የአህያ ፋንድያ ይሂዱ፣ ጻድቃን ማርያም ይሂዱ፣ ሸንኮራ ዮሐንስ እንዳለ የሚበላው ህዝቡ እሱን ነው እየበላ የሚመለሰው። ሰይጣኑ ተለምኖ ነው የሚወጣ እንጂ በእግዚአብሔር መንፈስ ተገስጾ አይደለም። ተለምኖ ምን እንስጥህ እንዲሁ እንድትወጣ ፈረስህን አትጉዳው እና ምንድን ነው ምስህ ሲባል የጅብ አር ሊል ይችላል። ከፈለገ ደግሞ የአረቄ አተላ ሊል ይችላል። ይህንን ተሰጥቶት ነው የሚወጣ። ስለዚህ ብዙ ሰዎች ተመስገን ብቻ አይደለም፣ ብዙ ሰዎች ሶፍት ሲሉ አውቃለሁ። እና ቤተ ክርስቲያኒቱን የማያውቋት ሰዎች ሁልጊዜ እንደዚህ ናቸው። ጻኡን እሰ ክርስቲያን ሲባሉ ሊወጡ የተገባቸው ለስጋው ደግሞ ያልበቁ። ስጋው ደግሞ አንድ ሰው መውሰድ ያለበት ለምሳሌ ምንም ከእስልምና የመጣ ከእስልምና ከምናምን ነገር የመጣ ጻኡን እሰ ክርስቲያን ሲባል የሚወጣ ነው። የሚወጡ ናቸው፣ ገና ናቸው። ስለዚህ በቃ ስድብ ቁጭ ብዬ አላዳመጥም። እድል ብሰጡኝ ደስ ይለኛል። ስድብ አይደለም፣ ሶፍት አንዴ ስሙኝ። መርጌታም ተሜ አንተ ስታወራ አድምጠኝ ብለኝ ሚዩት አድርጌ መርጌታም ሁሉም ጸጥ ብለው ማናቸው ማይክ ሳይከፍቱ አድምጠኝ ጸጥ ብለን ስንሰማ ነበር። ደቂቃ አነሰ ብለህ ካልክ እንጨምርላለን። ትችለዋለህ። በዚሁ ነው የምንቀጥለው። መርጌታ ሀሳቡን ይጨርስና ከዛ ነኝ ደግሞ በነጥብ አስቀምጥልሃለሁ። አንተም ደግሞ ልክ በነጥብ ታስቀምጥልናለህ እና ጫጫታ ይሁን ቤቱ። በመረጃ ላይ ስለምታወራ በጣም ብዙ ጊዜ ሶፍት ብልሃል። እኔ ወደ ትውከት እመጣልሃለሁ። ትውከት ታስበላለች ቤተክርስቲያን። ትውከት አክታ መጽሐፍ ከፍታለሁ። አድምጠኝ ተሜ፣ ጫጫታ እናድርገው። መጽሐፍ ከፍታለሁ፣ ካሜራ ከፍቻ ያሳያለሁ። ትውከት ብሉ ትላለች ቤተክርስቲያንህ። አንተ ሶፍት ነው ያልከው። አንድ ሰው ነው እኔም መጽሐፍ አለን። መርጌታ እድል ትሰጠኛለህ? ኤርሚያስ የትኛውንም ቆሻሻ ነገር ብሉ ብላ የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ እንደሆነች እኔ መጽሐፍ ከፍታለሁ። መርጌታ ይጨርሱና ከዛ ተሜ አንተ ደግሞ ቀጥል። መርጌታ ሳትቀር ከዛ እስካሁን ድረስ ሰምቻችኋለሁ። አሁን እድል ስጠኝ ለኔ ነው ይጨርስ መርጌታ። አንተ አይደለም ቤቱ የምትባለው። ስለዚህ ምንድነው አሁን መርጌታ ሳትቀርና ጨርስለት። ከዛ እሱ ደግሞ አጭር ነው። ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጎበኘው ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል መንግስታዊ ወንጌል ነው። በቤተ መንግስት ነው የጀመረው። በየትኛውም ዓለም ላይ ክርስትና በስደት ነው የጀመረ፣ በምዕመናን ነው የጀመረው። እየተሰደዱ እየተገረፉ እየተደበደቡ ኢትዮጵያ ነገስታት ላይ ነው የጀመረው። አብርሃና አጽብሃ የሚል የክርስትና ስም ተሰጥቷቸው ከዛ ህዝቡ የሚቀበለው ምን ብሎ ነው? የንጉሥ ሃይማኖት እያለ ነው የሚቀበለው። ወንጌል ገብቶት አይደለም። ሲወርድ ሲዋረድ የመጣ ከዛስ የነገስታት አጽም ሁሉ የያዘችው ነገስታቶቿ የወንጌሏ መነሻ እነሱ ስለሆነ ነው። ወንጌል ከዛ ነው የተነሳ። ከዚህ የተነሳ የትኛውም ሰው ልዩ ሃይማኖት ሌላ ሃይማኖት ከያዘ ምን ይላል? ይገርፋል፣ ይባረራል፣ ይሰቀላል፣ አስከሬኑ ወጥቶ ይቃጠላል። በጣም በታሪክ ይኸው መዝገብ አለኝ፣ መጽሐፍ አለኝ። ምላሳቸው የተቆረጡ ሰዎች አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስቆረጠቻቸው ቆዳቸውን በደረቁ ያስገረፈቻቸው እና ለዚህ ነው ኮተቱን ይዛ ተገኘች የሚባለው። ብሉይ ኪዳናዊት ስለሆነ አዲስ ኪዳን ላይ ገና ናት፣ አልመጣችም፣ ልትመጣም ከቶ አይቻላትም። ይህን ሁሉ ዝርግፍ አድርጋ መተው ይጠበቅባታል። እና ክርስቲያና የኦርቶዶክስ ቤተክርስቲያን አዲስ ኪዳናዊት አይደለችም። ሚውስ ሳታደርጉኝ መውረጥ ካለብኝ ወርዳለሁ። ኦርቶዶክስ ቤተክርስቲያን አዲስ ኪዳናዊት አይደለችም። 4 ነጥብ። ተባረኩልኝ። ቁሳቁስ ላይ ነው ያለችው። አንድ ረታሜ ፕሊስ እባክህ፣ አንዴ ቆይ እባክህ መርጌታ ቴንኪው። አሁን ተመስገን። የፈለግከውን ደቂቃ ወስደህ ስታወራ በመረጃ ላይ ያስደግፈን የምታወራው ከመካነ ኢየሱስ ከሙሉ ወንጌል ከቃለ ሕይወት ምናምን ብለህ ከምትለው ቤተክርስቲያናት ሶፍት በል ምን በል ትቀጥላለህ። የፈለግከውን ያህል ደቂቃ ወስደህ አውራ በመረጃ
ላይ ለህዝብ ተናገር። ቴንኪው። ስጨርስ ቤተክርስቲያንህ ትውከት የምታስበላው የሰው ደም የምታስጠጣ የሰው ደም የምታስጠጣው በመረጃ እኔ ደግሞ ቀጥላለሁ ማለት ነው። ጋይድ አሁን ቀጥል ቻለው። ከዛ ሌሎች ወንድሞች እንደዚህ ያሳያል። ጋይድ እሺ፣ ስለ ሁሉም ነገር አመሰግናለሁ። መጀመሪያ እኔ ስርዓት ያለኝ እግዚአብሔርን የተከተልኩት የስርዓት አምላክ ስለሆነ በስርዓት የምከተለው አምላክ ነው ያለኝ። የበግ ለምድ ከለበሱ ሰዎች ጋር እንደፈለጉ አፋቸውን በተፉ ቁጥር ለባለጌ ብልግና ስለማልመልስ አልመልስም እንደዚህ አይነት ነገር። ቀጥሎ የገባሁበት ትልቁ ምክንያት ምንድን ነው? በልቶ የሚያቅ የአህያ ፋንድያ በልቶ የሚያቅ በልቼ አውቃለሁ ብሎ ሊያወራ ይችላል። እንደዚሁ ደግሞ የጅብ ስጋ በልቶ የሚያቅ ሰው ካለም እኔ በልቼ አውቃለሁ ሊል ይችላል። አላውቅም። እኔ እስካሁን ድረስ ስላልገጠመኝ ስላላየውኝ ቤተክርስቲያንን ብልግና ስላላስተማረችኝ አያይዤ እየተሳደብኩኝ አልቀጥልም። የገባሁበት ትልቁ ምክንያት ምንድን ነው ተብሎ ሲታሰብ የመጀመሪያው ነገር ይህ ልጅ ለምን ቤተክርስቲያን ገባ ለሚለው መልስ ያንን ነገር በአግባቡ ልመልስ ነው ለሚባል እግዚአብሔር የስርዓት አምላክ ጨዋ አምላክ ስለሆነ እንጂ እግዚአብሔር አንዱን ሰድቤለት አንዱን አንቋሽሼለት የሚያጨበጭብልኝ አምላክ ስላልሆነ በትችት ወንጌል ስለማይሰራ ወንጌል መኖር ደግሞ ወንጌል ደግሞ በህይወት የሚገለጥ ስለሆነ በስድብ የምቀጥል ሰው ስላልሆንኩኝ ማለት ነው። ስለ ጥንቆላ የሚያወራው ጠንቋይ ቤት የሄደ ሰው ነው። ስለ ፋንድያ የሚያወራው ደግሞ አህያ አርብቶ ፋንድያ የበላ ሰው ነው ስለ ፋንድያ ማውራት የሚችል። እኔ ደግሞ ኑሮዬም ውሎዬም ከአህያ ጋር አይደለም እና አህያ ጋር የሚውል ወይም ደግሞ ፈረስ የሚቀልብ ሰው ነው የፈረስና የአህያ ፋንድያ እየበላው ነበረ ብሎ ማውራት የሚችለው። እኔ እንደዛ አልደረስኩበትም። እንደሱ ስላልደረስኩበት ደግሞ አርብቶ አደር ስላልሆንኩኝ አርብቶ አደሮች ያውቁታል። አህያና ፈረስ ያረቡ በትርፍ ጊዜያቸው እንጀራ ነጭ ጤፍ እንጀራ መብላት ስለማይችሉ ፋንድያ ሊበሉ ይችላሉ። አላቅም። እኔ ሰው አንተ አልክ ይላል ጌታ በምሳሌ ሲመልስላቸውና እናንተ አላችሁት። ኤርሚያስ ድንገት ከዚህ ልጅ ጋር በተያያዘ ነገር መልስ ከመለስኩልህ አላውቅም፣ ካልመለስኩልህ ደግሞ አልመለስክልኝም ብለህ ጠይቀኝ በጨዋነት። ስድብ ኃጢአት ስለሆነ አልሳደብም። ወረፋም ደግሞ ይሄ ትችትም ደግሞ እግዚአብሔርን ስለማላስጨበጨበው አልታችም። ወደ ጥያቄ ቀጥለ። እሺ ቴንኪው። አንቺ ታመጩ አንቺ ታሮጩ ይላል። ኦኬ ሶፍት ጴንጤዎቹ ሶፍት ያስፈላሉ ብሎ የሚል ፖለቲካ ለመስራት ጥያቄ ልጁ ላይ ጨርሰሃል። ሚዩት አድርግ። ቆይ ሚዩት አድርግ። ሚዩት አድርግ። ኦኬ ሰማህ አይደል? የፈለግከውን ስታረ ሰማሁ። ጴንጤዎች ሶፍት ያስበላሉ እየተባለ በጣም ብዙ ጊዜ ዲስኩር ይደሰኮርብናል። ሶፍትን ከማስበላት ጋር በተገናኘ ነቢይ መስፍን ቤተፋጌ ማለት ነው አንዴ ይህን ነገር አስደርጎ ነበር። ይህን ነገር በማስደረጉ ሁላችንን የተቃወም ነው። እኔም የተቃወምኩት ቪዲዮ ግቡና ኤርሚያስ አበበ ኦፊሻል ብሎ የሚለው ዩቲዩብ ላይ ሂዱና እዩት። ፌስቡክ እና ዩቲዩብ ላይ በነበርኩበት ሰዓት ላይ የቀጥታ የመርሃ ግብር ስርጭት ወደ 3000 ሰው ላይ የተከታተለበት ላይ አይ ቲንክ 3500 ሰው ምናምን የተከታተለበት ላይ ያኔ ተናግሬያለሁ። እኔም ብቻ ሳልሆን በሙሉ ማለት ነው። ሶፍት የማስበላት ቁሳቁስና ሸቀጣ ሸቀጥ የሆነ ነገር የማስበላት የኛ የወንጌላውያን አማኞች ባህላችንም ትምህርታችንም አይደለም። ነቢይ መስፍን ግን ይህን ነገር አድርጎት ነበር እና እኔ ተቃውሞ ያለው አንድ ይሄ ሰው እኔ ባለሁበት ሀገር ላይ በሌላ ቸርች ሊጋበዝ ተጋብዞ ሊያገለግል መጥቶ በአካል አግኝቼው ነግሬዋለሁ እና አንድ እኔ የተደረገው ከዛ በኋላ አድርጎትም አያውቅም። ነቢይ መስፍኔ ማለት ነው አድርጎትም አያውቅም። ኦኬ ልብ በሉ አድርጎትም አያውቅም። አንድ እኔ የተደረገው ለዛ ለተደረገውም ነገር ሶሪ ብሏል። ኦኬ ጴንጤ ያሸማቀቋችሁ መስሏችሁ በየቦታ በየፌርማታው ጴንጤዎች ሶፍት ያስበላሉ ብላችሁ የምትሉት የመብልና የመጠጥ ጉዳይ ከተገናኘ መርጌታ በየጸበሉ ቦታ ላይ ምሴን ስጡኝ ብሎ ክፉ መንፈስ ራሴን ገለጥኩ ብሎ በሚልበት ድራማ ውስጥ እንደዛ በሚደረግበት ሰዓት ላይ እኔ የካ ሚካኤል ቤተክርስቲያን በነበርኩበት ጊዜ ሾላ ማለት ነው ወደ እንግሊዝ ኤምባሲ መሄጃ ጋር ጸበል ቤቱ አለ የካ ሚካኤል ማለት ነው። እና እዛ ያኔ አጥባቂ የነበሩት ካህን
እያጠመቁ በነበሩበት ሰዓት ላይ እንደዚሁ ምሴን አምጡልኝ ብሎ ሲል የየካ ሚካኤል ጸበሉ ያለበት ግቢ ውስጥ አንድ ዋርካ አለች። ዋርካ ዛፍ አሁን ካልተቆረጠ ዋርካ ዛፍ መካከል ላይ አለች፣ ጸበል ግቢ ውስጥ ማለት ነው። እና እዛ ቦታ ላይ አሸዋ እና ጠጠር ነገር ተቀምጦ ነበር፣ ገና እየተሰራ ነበረ። እና ሂድና አምጣለት አሉኝ ካህኑ። ምስ ምንድን ነው ብሎ የሚጠይቀው? እኛ ጋር ምስ ምንድን ነው ብለን አንጠይቅም። እርኩስ መንፈስን በጌታ በኢየሱስ ክርስቶስም ገስጸን እናስወጣለን። እና አሸዋ ነው ብሎ ሲል ሂድና አልጨረስኩም። ተሜ ሚዩት አድርግ ብራዘር፣ በኢየሱስ ስም ያላስወጡ እንዳላሳግነው ቪዲዮ አለ። ሚዩት አድርግ። ገና እስኪ ነስር ድረስ እኔ በመረጃ ነው የምናገረው። አንተም እኛን እስኪ ነስረን ድረስ በመረጃ ተናገር። ጥራ። ወንጌል ብርሃን፣ ህይወት ብርሃን፣ አማኑኤል፣ ሙሉ ወንጌል፣ ቃለ ሕይወት ብለህ አምጣ፣ በመረጃ አውራ። እኔ አሁን ሳወራ ልክ እኔ ዝም ብዬ እንደሰማው አንተም ዝም ብለህ ስማኝ። ቴንክ ዩ። እና ሂድና አምጣ ተብዬ ስባል አሸዋን ይዤ ሄድኩት ከዋርካዋ ጋር ማለት ነው። ዋርካዋ የካ ሚካኤል መጠመቂያ ቤቱ ግቢ ውስጥ ዋርካ ዛፍ አለች። ሾላ ነገር አይ ቲንክ እንደ ዋርካ ነገር ማለት ነው። አሸዋውን አመጣሁላት፣ ቅሞ በላው፣ ክፉ መንፈስ ማለት ነው። ከዛ ምን አለ እዛው እየሰማሁ ነው ሞጀናቶች። አሁን እዚህ እንደዚህ ባደርግም ስትወጣ ግን ይዛታለሁ አለ። እማረሳው ያኔ የኦርቶዶክስ ቤተክርስቲያን ዲያቆን ነኝ። ይሄም ብቻ አይደለም። ቅድም መርጌታ በየጸበል መጠመቂያ ቦታ ላይ የጅብአር የተለያየ ነገር ፋንድያ ሁሉ የሚያስበላቸው ብሎ ያለው እውነቱን ነው። ኧረ እኔ በኢትዮጵያ ቴሌቪዥን ፕሮግራም ላይ ፖሊስና ህብረተሰብ ላይ የቀረበ ፕሮግራም በኢትዮጵያ ፕሮግራም ላይ በኢትዮጵያ ቴሌቪዥን ላይ የቀረበ ማለት ነው። በአማራ ክልል ፖሊስ ደብረ ብርሃን ከተማ ውስጥ የጅብአር እየበጠበጠ ያጠጣቸው ስመ መርጌታ በፖሊስና ህብረተሰብ መረጃ ላይ ቀርቧል። የጅብአር እየመታ እንደበሶ ያጠጣቸው ኦርቶዶክሳውያን መርጌታውን ያጠጣቸው ቻለው። ይሄም ብቻ አይደለም። ድርሳነ መድኃኔዓለም ወገድ ለመባህ ጽዮን በሚባለው መጽሐፍ እጄ ላይ ያለ አሳይ ብሎ የሚል ሰው ካለ አሳያለሁ። የሰው ደምን እንደሚጠቡ ታውቃላችሁ? በኦርቶዶክስ ቤተክርስቲያን እግርህን እንቅፋት ከመታ ደምህ ከፈሰሰ ደምህ ይጠባል። ጡት እንደሚጠባ ደም ይጠባል። የሰው ደም ይጠባል። በየት ነው ያልኩት? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ማን የጻፈው? የዋልድቢት ቅድስት ማርያም መነኮሳት ናቸው ያሳተሙት። ብፁዕ አቡነ ቄርሎስ የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ በሳቸው ፍቃድ የቅዱስ ሲኖዶስ አባል በሆኑት የተጻፈ እኮ መጽሐፍ ነው ብዬ የምልህ ብራዘር። ቻለው እንግዲህ ጀምረናል፣ ገጥመናል። ኦኬ። ይሄም ብቻ አይደለም። በዚሁ በድርሳነ መድኃኔዓለም ወገድ ለመባህ ጽዮን ላይ የሰው ትውከት ሰው የሚያስታውቀው ማለት ሶሪ ማማ እንግዲህ የሰው ትውከት ሰው ያስታወቀውን እንዲበሉ ቤተክርስቲያን እንደምታስተምር ታውቃላችሁ። አንተ ሶፍት ትላለህ አይደል? አንድ ሰውዬ ሶፍት አበላ ብለህ አቧራ ታጭሳለህ አይደል? ገና ጉድ ዘረግፍልሃለሁ። የሰው ትውከት ሰው ብሎ የሚያወጣውን በላው ብሎ ዲያቆን አማኑኤል የሚባል ወንድምነት ልከዋል። ቪዲዮ እየፈለግኩት ነው ላኩት። አይ ቲንክ ኮሲ ፈልጊው ዲያቆን አማኑኤል ትውከቱን በላው ብሎ ያለ አለ። የሆነ ሰው ልኮልኝ ነበር፣ እኔ ዳውንሎድ አድርጌ አስቀምጫለሁ። ዲያቆን አማኑኤል የሰበከው ይኸው መርጌታ መርጌታ ላክልኝ ወይ ታሜ። እኔ አሁን ሳወራ ጫጫታ መፈጠር የለበትም። ቻለው ጫጫታ መፈጠር የለበትም። እኔ እንደሰማሁ እኮ አታቋርጠኝ። መጀመሪያው ጉዳይ አታቋርጠኝ። ተመስገን አቋርጠኸኝ አታውራ። በመጀመሪያ ጉዳይ አትበል። በቃ ገጥመናል። አንተም የእኛን ቤተክርስቲያን ነውር ዘርግፈው። እኔ በትችት ወንጌል አልሰራም። ተመስገን አታቋርጠኝ። ልክ እኔ እንደሰማው አንተም ልትሰማኝ ይገባል። በየመካከል ማይክ እኔ ከፈትኩኝ፣ አንተ ስታወራ ማይክ አልከፈትኩም። ልብ በሉ። ቻለው ከንፈርህን ንክስ አድርገህ ቻለው ማወራው ማለት ነው። ኤርሚያስ አበበ እባላለሁ። ተናገር እውነቱን። ዝም ብዬ ቅጥፈት አላወራም፣ ያለ መረጃ አላወራም። ኦኬ። የቱ ጋር ነው ያለሁት? ትውከቱ ጋር ነው ያለሁት። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሰው ትውከት ብሉ ብላ ታስተምራለች። ለምን ላይ? ድርሳነ መድኃኔዓለም ወገድ ለመባህ ጽዮን ላይ የተጻፈ
በዋልድቢት ቅድስተ ማርያም አንድነት ገዳም የተጻፈ መጽሐፍ ማለት ነው። በቅዱስ ሲኖዶስ አባል በብፁዕ አቡነ ቄርሎስ የሰሜን ወሎ አህጉረ ስብከት በእሳቸው ፍቃድ የታተመ ማለት ነው። ትውከትህም ብላ ሂድና ብራዘርዬ፣ የምን ሶፍት ማለት ነው። ቻሉት ኦርቶዶክሳውያን። ቤተክርስቲያኒቱን እንደ ተቋም ነው የምናገረው እኔ። ምክንያቱስ ትምህርቷ የቤተክርስቲያኒቱ መጽሐፍቶች አንብቤ ነው፣ መረጃ ይዤ ነው ማወራው። ያለ መረጃ ቅንጣት ማወራው ነገር የለም። እጠይቃለሁ ብሎ የሚል ሰው ካለ በየትኛውም መንገድ ይምጣ። ያው መጽሐፍቶቹ ተቆልለዋል እዚህ። ኦኬ ቁጥር 2 ቁጥር 3 እያላችሁ መቀጠል ትችላለች። ቆሻሻ ማለት ነው። እሺ ቀጥሎ አተላ፣ የጋን አተላ ላሱ ብላ ታስተምራለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አተላ ቆሻሻ ነው? ቆሻሻ አይደለም ነው። እጣቢ የድስት እጣቢና የጋን እጣቢ ጠጡ ትላለች የተጻፈ መጽሐፍቷ ላይ። ማነው ታዲያ ቆሻሻ የሚበላ? ማነው ቆሻሻ የሚጠጣ? ከድስት እጣቢ እስከ ጋን እጣቢ ድረስ ጠጡ ምላ የምትለው እኮ የራስ ቤተክርስቲያን ናቸው። ወንድም አለም ይሄ ኦኬ። አቤት እሺ ወንድምነት ቴንክ ዩ። የሴቶች የወር ግዳጅ ድርሳነ የሴቶች የወር ግዳጅ የሴቶች ግዳጅ ድርሳነ ኡራኤል ላይ ና እንጂ ና። የሴቶች የወር ግዳጅ ማለት የወር አበባቸው ደም በ12 ጋን እየተጠቀሰ ይኮመኮማል። የት? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድርሳነ ኡራኤል ላይ የእግር ጣቢ ጭቅቅት አባ ገብረ ኪዳን ስም እየጠራው ነው የማወራው። ና እንጂ ና ተመስገን። ነካክቶማ መሄድ የለም። ከጴንጤ ጋር እኮ ገጥመሃል ብራዘርዬ። ና ነውረኛ ትውልድ ና ግቡ እንጂ ኦርቶዶክስ ና ግባ። ተሜ ለምን ወጣ? ድርሳነ ኡራኤል ልግለጠው እንጂ የሴቶች የወር አበባ ደም ማለት ነው። እግርን ጥፍር ሲመታህ ጥፍር ሲደማ ጥፍር ይጠባል። እንደ ሴት ጡት ወተት እንደሚያወጣ ልጆች እንደሚጠቡት ማለት ነው። የሰው ደም ይጠባል። ትውከት ይበላል። የሰው ትውከት አክታ ማለት ምራቁ ሳይሆን ያስታወቀው በልቶት ያስታወቀው ማለት ነው። ያ ተናገር፣ እውነቱን ነው ቤቱ ብራዘርዬ። ይነካኩትና ይሉታል ወንበዴ ይላል የአገሬ ገበሬ። እንዴ ተችለዋለህ ስል መድኃኒዓለም ምስክር ነው። አንድ ጠንቋይ የሆነ ቄስ ነበር፣ እየሰማችሁ ነው። ይህ ካህን እየጠነቆለ ቤተክርስቲያን ይቀድስ ነበር እና ህዝቡ ስራውን አወቀበት። ስለዚህ አንድ ቀን ወንድምነት ይሄ እኮ አይደለም ብሩኬ፣ ራሱ ነው ኤርሜ ይመጣል። እሺ ስርዓተ ቅዳሴ ተሰይሞ ሊገባ ሲል ህዝቡ ከዚህ በላይ ይበቃናል፣ ቀድሶ ሲወጣ እንገለዋለን፣ ቀጥቅጠናል። ይህ ጠንቋይነት የማታውቅ አንዲት ንጹህ የሆነች ሴት ቅዳሴውን አስቀድሳ ለመቁረብ ገባች። ማንም አያስቀድሱም። እሱ ቤተ መቅደስ ሲገባ ሁሉም ውጭ ነው የሚሆኑት፣ ላለማየት ላለመስማት። ገባ፣ ቅዳሴውን ቀደሰ። ከዛ ያችን ልጅ አቅርቦ